በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 28 በዚህች ቀን የሀገረ ኒቅዮስ ኤጲስቆጶስ ቅዱስ ሰረባሞን በሰማዕትነት አረፈ። ይህም ቅዱስ በኢየሩሳሌም ሀገር ከሌዊ ነገድ ለሆነ ለእስጢፋኖስ ከዘመዶቹ ውስጥ ነው። የአባቱም ስም አብርሃም ነው። እርሱ የሌዊ ልጅ የዮሴፍ ልጅ ለስምዖን ወንድም ለእስጢፋኖስም እናት ወንድሟ የሆነ ነው። በተወለደም ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱም ሲሞት ክርስቲያን ይሆን ዘንድ ወደደ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ወደ ኤጲስቆጶስ አባ ዮሐንስ እንዲሄድም አዘዘው። እንዳዘዘውም ሄደ። እርሱም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሰው የመሆኑን ምስጢር ገለጠለት። ግን ዘመዶቹ የሆኑ አይሁድን ስለፈራም በኢየሩሳሌም ሀገር የክርስትና ጥምቀትን ሊያጠምቀው አልደፈረም። ኤጲስቆጶስም ስለ እርሱ ምን እንደሚያደርግ ሲያስብ እመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሀገር ሊቀ ጳጳሳት ቅዱስ ቴዎናስ እንዲልከው አዘዘችው። ሰረባሞንም እየተጓዘ ሳለ እነሆ የእግዚአብሔር መልአክ ቀደም ብሎ በሰው አምሳል ወደ ቴዎናስ ቀርቦ ስለ ቅዱስ ሰረባሞን አስረዳው። ሰረባሞንም በደረሰ ጊዜ የእግዚአብሔርን ሕግ አስተምሮ የከበረች የክርስትና ጥምቀትንም አጠመቀው። ከዚህም በኋላ ከእስክንድርያ ከተማ ውጭ በሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ። አባ ቴዎናስም ባረፈ ጊዜ በእርሱ ፈንታ አባ ጴጥሮስ ተሾመ። ያን ጊዜም መልእክተኞችን ልኮ ይህን አባ ሰረባሞንን ወደ እርሱ አስመጥቶ በሊቀ ጵጵስናው ስራም እንዲራዳው አደረገ። ከዚህም በኋላ ኒቅዮስ ለሚባል አገር ኤጲስቆጶስነት ሾመው። ብዙዎች አብያተ ክርስቲያናትንም በእርሱ ደስ አላቸው። እግዚአብሔርም በእጆቹ ድንቆች ታምራትን አደረገ። በአገሩ አቅራቢያም ሰዎች የሚያመልኳቸው የጣዖታት ቤቶች ነበሩ። ያጠፏቸውም ዘንድ እግዚአብሔርን ለመነው። በዚያንም ጊዜ ምድር አፏን ከፍታ ዋጠቻቸውና በቦታው ላይ ባህር ሆኖ ሸፈናቸው። እግዚአብሔርም ከአገረ ስብከቱ ጣዖታትን ደመሰሰ። ዳግመኛም አብን ወልድን መንፈስ ቅዱስን አንድ አካል የሚያደርግ የሰባሊዮስን ስድብ አስወገደ። ዲዮቅልጥያኖስም ክዶ ጣዖታትን ባመለከ ጊዜ ቅዱስ ሰረባሞን የአማልክትን አምልኮ እንደሚሽር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡት አዘዘ። ሲወስዱትም ከንጉሥ መልእክተኞች ጋር እስክንድርያ ከተማ ደረሰ። ሊቀ ጳጳሳት ጴጥሮስም ወደ እርሱ መጣ። ከእርሱም ጋር ብዙ ካህናት ነበሩ። ሰላምታም ሰጡት። ፊቱም እንደ እግዚአብሔር መልአክ ፊት ብሩህ ሆኖ አዩት። ወደ ንጉሡም በደረሰ ጊዜ በተለያዩ በብዙ አይነት ስቃይ አሰቃየው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ያለ ጥፋት በጤንነት አስነሳው። ይህንንም ድንቅ ሥራ አይተው ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ብዙዎች ሰዎች አመኑ። ሕዝቡም ሁሉ በእርሱ ምክንያት በጌታችን እንዳያምኑ ንጉሡ ፈርቶ የእንዴናው ገዢ አርያኖስ ወዳለበት ወደ ላይኛው ግብፅ ሰደደው። በዚያ እንዲያሰቃየውና ራሱንም በሰይፍ እንዲቆርጥ። በዚያንም ወቅት መኮንኑ አርያኖስ የኒቅዮስ ከተማ ወደ አቅራቢያ በመርከብ ውስጥ ነበር። መርከቢቱም ቆመች። ከቦታዋም ሊያንቀሳቅሷት አልተቻላቸውም። ቅዱስ ሰረባሞንንም አውጥተው ለሀገሩ ደቡብ ወደሆነ ቦታ ወስደው በዚያ ራሱን በሰይፍ ቆረጡት። ምዕመናንም መጥተው ስጋውን ወስደው በክብር ገነዙትና በቤተ ክርስቲያን ውስጥ አኖሩት። ከስጋውም ድንቆይ ታምራት ሆኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር አሜን። ሰላም ለከ ለቀዳሜ ሰማዕት ዘመዱ
ወፈጻሜ ስም ሱታፌ ክበዱ ሰረባሞ ላይሌከ አማላውያን ሰደዱ ሶበርእዩ ስለ ፈጣሪ ለስነገጽከ ባውዱ ታይተ ገሪከ አናብስ ሰገዱ ሰላም እብል ሰና ሰረባሞ ዘይፍራታ ነጺሮሙ ጥቀ ለህሊናሁ ጥባታ ከመይኩኑ ሰማይተ ውስተ አውደ ግሩም ሀተታ ገደፈ አብ ጓሎ ወእምኒ ወለታ ወመርዓትኒ ሀደገ ታማታ። በዚችም ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎውን የፈጸመ አባ ሊቃኖስ አረፈ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለሊቃኖስ አሃዱ እምቅዱሳን ተሳቱ ለይትፈቀዱ በከተማ ርእሴ ዘልፈ አክሊለ ሕይወት ያውዱ አጻቢሁ ጊዜ ጸሎት አምሳለ መሃቱ ዘነዱ ወበሂዘ በትር ካይበ ዘተሰቅረዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 29 በዚች ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ለተወለደበት ልደቱ መታሰቢያ የሆነ በዚችም ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ጴጥሮስ በሰማዕትነት አረፈ። በዚህችም ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በዚህችም ቀን ለሮሜ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀለሜንጦስ በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት